ግን ያው ሀገሪቷ እንደ ሀገር እየሄደች ነው። አገዛዙ እንዴት ነው ስልጣን ላይ የተቀመጠው የሚለው ትልቁ ጥያቄ። የህዝብ ይሁንታ አጥቶ ህዝብ ከድቶ ህዝብ ተስፋ ቆርጦ ምን ላይ ነው የተጠለጠለው ብሎ ብዙ ሰው ይጠይቃልና እንዲህ ያለ መንግስት የአገዛዙ ወቅታዊ ጉዳይ ዝም ብሎ ወቅታዊ ቁመናው እና እንዴት ነው 4 ኪሎ የተቀመጠው የሚሉ ወገኖች አሉ። አገዛዞች በዚህ ደረጃ ወድቀው በዚህ ደረጃ የህዝብ ይሁንታ አጥተው እንዴት ቤተ መንግስት ላይ ሊቀመጡ ይችላሉ? ፓርቲኩላርሊ የኢትዮጵያ ኬዝ ኤግዛምፕል ወስደን እስቲ ዶክተር በሱን ጀምር። እንግዲህ የኢትዮጵያ መንግስት ከወደቀ ቆይቷል። በእኔ እምነት በዚሁ ሚዲያ ላይ አይ ቲንክ በቲኤምኤች ከአንተው ጋር ስንወያይ የዛሬ 6 ዓመት አካባቢ አብይ አህመድ በትግራይ ጦርነት የሚጀምር ከሆነ ያኔ ተሸንፏል። ምክንያቱም በህዝብ ላይ መሳሪያ ያነሳ መንግስት አልቋል እድሜው ማለት ነው። ፖለቲካዊ ህልውናው አብቅቷል። ቅቡልነቱ አብቅቶ ወደ በኃይል የማስተዳደር ስራ ገብቷል ማለት ነው የሚል ስናገር ነበር። አሁን ደግሞ በሁሉም መንገድ ፖለቲካዊ ተቀባይነትም ወታደራዊ ቁጥጥርም አጥቶ ዲፕሎማሲው ተበለሻሽቶና በጣም የማይገባ ጥልፍልፍ ውስጥ ተገብቶ ኢኮኖሚው ደቆ ከረንሲው ሟሾ ብዙ አይነት ጦርነቶች በሀገር ውስጥ እያስተናገደ እዚህ ግባ የሚባል የፖለቲካ ፕሮጀክት ወይም የልማት ፕሮጀክት ሳይኖረው በስልጣን ላይ ያለ መንግስት ነው። ታዲያ እንዴት ነው ይሄ አይነት መንግስት በስልጣን ላይ የቆየው የተባለ እንደሆነ አይ ቲንክ አብዛኛው የፖለቲካ ተሳትፎ ሊያደርግ የሚገባው የህዝብ ክፍል ከተሳትፎ ውጭ ሆኗል። ማለትም ዲሞቢላይዝድ ፖለቲካሊ ዲሞቢላይዝድ ሆኗል። በተለይ በኦሮሚያና በአማራ ክልል ሰላማዊው ህዝብ ፖለቲካሊ ዲሞቢላይዝድ ሆኗል። ምክንያቱም ገና በ2018 ያስገኘው የህዝባዊ እንቅስቃሴ ትግል ውጤት የሆነው ሽግግር ከመጨናገፉ የተነሳ ከመሰረቁ የተነሳ ለምሳሌ በኦሮሚያ ትግሉን በዋናነት ያንቀሳቀስ የነበረው የወጣት ኃይል የቄሮ ቡድን በፖለቲካሊ ዲሞቢላይዝድ ሆኗል። መጀመሪያ ላይ ግብ ደርሰናል አሸንፈናል የሚል ትራያምፋሊስት መንፈስ ስለነበረ ከዛ በኋላ ደግሞ ስልጣኑ ተነጥቆ ወደ ፓወር ግራብ ተቀይሮ አንዱ በታገለው ሌላው ባለስልጣን ሆኖ የስልጣንም የእድሎችም የንብረትም ተጠቃሚ ሲሆን አየ። ስለዚህ ብዙ ተስፋ አድርጎ ሲታገል የነበረው ሰው የፖለቲካ ኤጀንሲ ማጣ፣ የኢኮኖሚ ጥቅምም የለውም፣ የማህበረሰባዊ እድሎቹም አልሰፉም። ከዚህ የተነሳ ዲስኢሉዥንድ ሆኗል፣ ዲስኢንቻንትድ ሆኗል። ያኔም ታግለን ምንም አላመጣንም የሚል አይነት ስሜት ውስጥ እንዲገባ ሆኗል። አይ ቲንክ በተመሳሳይ የአማራ ክልልንም ማሰብ ይቻላል። የአማራ ክልል ይልቅ ከአገዛዙ ጋር ለተወሰነ ጊዜ አብሮት ነበረ አብዛኛው ህዝብ። ኢትዮጵያ የሚል መንግስት ስለሆነ at the expense of ብሔሮች ማለት ነው። ፌደራሊዝምን የሚያጣጥል መንግስት ስለሆነ ህገ መንግስቱን ቀይራለሁ፣ እሽራለሁ፣ ሰርዛለሁ፣ አነሳለሁ ብሎ ቃል ገብቶላቸው ከዛ አካባቢ ኮንስቲትዩንሲ ቤዝ ያላቸውን ፖለቲከኞች በጣም ስሩ አሰባስቦ ስለነበረ ወያኔንና ኦነጋውያንና ትነጋውያንን እንመታለን ምናምን በሚል የቆየ ቁርሾ ቂምና ቂምን ያማከለ ጥላቻን ያማከለ ማሰባሰባቸው ስለነበረ የተወሰነ ጊዜ ከሱ ጋር ተራምደዋል። ከ2022 በኋላ ግን በዛም ክልል መታለላቸው ገብቷቸው ይሄ የስልጣን ነጠቃ ቡድን ፓወር ግራብ ቡድን እንደሆነ የገባቸው ጊዜ ብዙዎቹ የአማራ ክልል የሱ ደጋፊ የነበሩ ሊቃን ሙሉ በሙሉ ከዛ ተራግፈዋል። የኦሮሚያ ከ2019 ነው የተጀመረው።
በብዙ ሴራዎች እና የግድያ ወንጀሎች አሳሲኔሽኖች ሶን ሶፎርስ እና በኋላም በጦርነት ምክንያት ቀደም ብሎ ብዙውን ኤሊት ኤክስክሉድ ያደረገ ስለነበረ ሁለቱም ጋር ፖለቲካ ኃይሉ ኢንፊብልድ ሆኗል። አንደኛ ተሰነጣጥቆ ተፈረካክሶ ሲቪል የፖለቲካ እንቅስቃሴ በሰላማዊ የፖለቲካ እንቅስቃሴ ኢንጌጅ እንዳያደርግ ሬጂሙን ከፖለቲካው ሜዳ ውጪ አድርጎታል። ከፖለቲካው ሜዳ ውጪ ነው ሲባል በምርጫ ተሳትፎ አሸንፎ ስልጣን ይዞ ወይም ደግሞ አትሊስት ተቃዋሚ ሆኖ ፖለቲካል ኤጀንሲ አንቀሳቅሶ መንግስትና ፖሊሲዎቹን የመቃወም አቅም እንኳን እንዲያገኝ አልተቻለም። አገን በኦሮሚያ ምንም አይነት ውድድርም ስላልነበረ ብልጽግና ብቻውን ስለተወዳደረና ስላሸነፈ ምንም የተቃውሞ ድምጽም ምንም የለም። የኦሮሚያ የፖለቲካ ኃይሎች ሙሉ በሙሉ ኢንፊብልድ ሆነዋል። በአማራ ክልል የፖለቲካ ኃይሎች የተወሰኑት ፓርላማ የገቡ አሉ፣ ኮኦፕትድ የሆኑ ማለት ነው። ኢን ሰም ዌይስ የአብንና የእናት ፓርቲ ወዘተ የሚባሉ ፓርቲዎች እነዚህ ኮኦፕትድ የሆኑ አንዳንዶቹ እንዲያውም ስልጣንም ምርጫም ሳያሸንፉ በሚኒስትርነት ደረጃ ስልጣን የተጋሩ አንዳንድ ወገኖች አሉ። ያም ሆኖ ምንም ትርጉም ያለው ኢንጌጅመንት ክሪቲካል ኢንጌጅመንት ሂሳዊ የሆነ ግብግብ ከመንግስቱ ጋር ከስርዓቱ ጋር የማድረግ የህዝቡን ብሶትና ዲስኢንቻንትመንት የማንጸባረቅ ከዚህ አንፃር ደግሞ የህዝቡን ብሶት ጋልቫናይዝ አድርጎ ለለውጥ የመንቀሳቀስ አቅሙ የፖለቲካ ኃይሉ ሙሉ በሙሉ አቅሙ ተሰብሯል። በውስጥ ያሉ የፖለቲካ ኃይሎች ፍራግሜንትድ ሆነዋል። አንዳንዶቹ ኮኦፕትድ በመሆናቸው አንዳንዶቹ ከፖለቲካ የሜዳው በሙሉ በሙሉ ከምህዳሩ ውጪ በመደረጋቸው በምርጫ ተሳትፈው በፓርላማ የመወያየት አቅማቸው ስለተዳከመ በውጪ ደግሞ ከዚህም ውጪ ባለ እንኳን ሰላማዊ የትግል እንቅስቃሴ እንዳያደርጉ በእስርና በስደት ስለወጡ ከስርዓቱ ውጪ ናቸው። ስለዚህ ከውጪ ያለ በተለያየ የሚዲያ ተቋም ላይ የሚደረግ ተቃውሞ እንቅስቃሴ እንጂ ህዝብን የማታገል አቅም አጥተዋል የፖለቲካ ኃይሎች። በሌላ በኩል ሲቪሊያን የሆነው የፖለቲካ ኃይል በከተማ አካባቢ ያለው በጦርነት ላይ ያልተማገደው ማለት ነው እንደዚሁ ዲሞቢላይዝድ ሆኗል። ዲሞቢላይዝድ የሆነበት ምክንያት በስርዓቱ አጭበርባሪነት፣ በስርዓቱ ጦረኝነት በአንድ በኩል፣ በሌላ በኩል ከዚህ በፊት ተንቀሳቅሰን ታግለን ደማችንን አፍሰን ምንድነው ያገኘነው በሚል አሁንም ምንም የተሻለ ነገር የሚመጣ የለም በሚል፣ ሶስተኛ ተአማኒነት ያለው አማራጭ ክሬዲብል ኦልተርናቲቭ አመራር የአብይ አህመድን ስርዓት ቢወድቅ እነከሌ ይሄን ያደርጉልኛል የሚል ወጥ የሆነ አመራር በተለይ ደግሞ ኮሄረንት የሆነ ተቃዋሚ ኃይል በአንደኛ ነገር በራሱ እያንዳንዱ የተቃዋሚ ኃይል በራሱ የፖለቲካ ስልጣንን ለመናጠቅ ህዝብን አታግሎ አንቀሳቅሶ ስልጣንን ለመናጠቅ አይ ቲንክ በዋናነት የአመራር ብቃት ችግር ይስተዋልበታል በሙሉ ማለት አክሮስ ዘ ቦርድ። ከዚህ በፊትም ጠቅሼዋለሁ ሲሪየስ የሆነ ሊደርሺፕ ክራይሲስ አለው። በራሱ ብቻውን እያንዳንዱ የፖለቲካ ፓርቲ የፖለቲካ ኃይል ሆኖ ወጥቶ በህዝብ አመኔታ ኖሮት ህዝብን አንቀሳቅሶ እንደገና ሪኢንጌጅ አድርጎ ሲቪክ ሪኢንጌጅመንትን አምጥቶ ማህበረሰቡን አንቀሳቅሶ መንግስትን ለመጣል የሚያስችል ብቃት በግል አልቻሉም። ፓርትሊ የፖለቲካ ቡድን አይደለም ይሄ። የፖለቲካ ስልጣኑን የያዘው በወታደራዊ ኃይል ነው። በስልጣን ላይ ያለው እየገደረ እያሰረ ጦርነት እያካሄደ እና የዓለም አቀፍ የተምታታም ይሁን የእውነት ድጋፎችን በማሰባሰብ የብር አቅምን በመጠቀም ነው። ከዚህ አንፃር በፖለቲካ አቅም ኢቭን ጠንካራ አመራር ቢኖር እንኳን በነፃ ሰላማዊ የፖለቲካ ትግል ህዝብን አንቀሳቅሶ ሪኢንጌጅ አድርጎ አታግሎ ለስልጣን ለማብቃት የሚችል የፖለቲካ ቁመና አላሳዩም። ምክንያቱም ከመጀመሪያው አደጋገፋቸውም ጭምር በተበታተነ መንገድ ነበር። 2018 ወደ ለውጥ ሲገባ ወደ ሽግግር ይኬዳል ሲባል በሆነ አይነት የሽግግር ተርም ነበር መገባት ያለበት። ሁሉም በግርግር ገብቶ ከዛ ደግሞ እኔ ለአብይ ካንተ ቀርባለሁ አንተ ከኔ የሚል አንደኛው ለአንደኛውን ለማስጠቃት እንደዚህ ነው ሲሯሯጡ የነበሩት። ያ የሚያሳየው የአመራር ብቃት
ሙሉ በሙሉ እንዳነሳቸው ነው። አክሮስ ደ ቦርድ ኖርዝ ሳውዝ ምናምን የሚባል ነገር የለም። የአመራር ብቃት ስላልነበራቸው ሁሉም ጥገኛ ነው መሆን የፈለጉት። አብይ ጋር ተለጥፎ የእነሱ ባላንጣ የሚመስላቸውን መምታት ማለት ነው። ሶ ትነጋውያንና ኦነጋውያንን ማስመታት የኦሮሞ መንግስት ነው የሚሉት ደግሞ የኦሮሞ ፓርቲዎች እንደነ ሌንጮ አይነቱ ሌሎችም እንደዚሁ ተጠግተው ደግሞ የአብይን አህመድ መንግስት ስልጣኑን ማጎልበት ከኦነግም የወጡ አንዳንዶች ወደ ብልጽግና የተሻገሩ ሰዎችም እንዲህ አይነት ተግባር ያ የሚያሳየው በራስ ተማምኖ የመንግስትን ስልጣን በህዝብ ድጋፍ የመቆናጠጥ አቅምን ትቶ አብይ ላይ በመደገፍ ተስፋንና እድልን ሽግግርን በሱ ዙሪያ ማድረግ ይሄ የኦሮሞ ተቃውሞ እንቅስቃሴ ውስጥም መሪዎች የነበሩ ሰዎች ጭምር ያደረጉት ነው። የአብይ አህመድ መንግስት የኛ የትግል ውጤት ነው፣ ዘርፎር እሱ ከሱ እጅ ስልጣን አብይ ልክ አይደለም አንወደውም፣ ግን ደግሞ ከሱ እጅ ስልጣን ከወጣ ተጎጂ የሚሆነው ኦሮሞ ነው ምናምን የሚል አይነት ስብከት ያላቸው እነዚህም ህዝቡ ዲሞቢላይዝድ እንዲሆን አድርገዋል። ፖለቲካሊ ሪኢንጌጅ እንዲያደርግ በአንድ በኩል ተቃዋሚ የሚባሉት ወገኖች ይሄ ሁሉ የህዝብ ብሶት እያለ የቆየ ያልተፈቱ ጥያቄዎች ተከምረው እያሉ ብዙ ወንጀሎች ከዛ በኋላ ተፈጽመው እያሉ ኢኮኖሚ መውደቅ እያለ የዘር ማጥፋት ወንጀል እየተካሄደ ጦርነት በየቀኑ ህግና ስርዓት ፈርሶ ሰው በየቦታው እየታፈነ ኦኬ ይሄ ሁሉ ነገር እያለ ይሄንን ሁሉ ተጠቅሞ እንደ ሮ ማቴሪያል ህዝቡን እንዲንቀሳቀስና እንዲታገልና ስልጣን እንዲናጠቅ ለማድረግ አልተቻለም። ለምንድን ነው የማይችሉት? ተአማኒነት አጡ። ለምን? ትራንሰንድ የሚያደርግ ሊደርሺፕ ኳሊቲ ገና ከመጀመሪያውም የላቸውም ማለት ነው። ለብዙ ጊዜ ሲባል ነበር እኔ ከአብይ በላይ ምን ላደርግ እችላለሁ ይላሉ ሰዎች እየተነሱ ትልልቅ የፖለቲካ መሪ የምትላቸው አብይ ከሄደ ማን ምናምን ይሄ ነገር ህዝቡም ጋር አለ። አንደኛው ይሄ ነው። ሁለተኛ ተቃዋሚዎች በግላቸው እንደዛ የማይችሉ ከሆነ አትሊስት አሁን ሁሉም እኩል ከአንድ መንደር በመጣ ብትር እየተመቱ ከሆነ ይሄ ጦረኛ ፋሺስት የዘር አጥፊ መንግስት መሆኑን ስርዓት መሆኑን ከተማመንን then ሁላችንም ደግሞ በተራ በተራ የዚህ ብትር ቀማሽ ከሆነ በአንድ ድምጽ አትሊስት ለሰላም ይሄ ጦረኛ መንግስት ስለሆነ ለሰላም በሰላም ዓላማ ዙሪያ በአንድ ድምጽ ኮሄረንት ሊደርሺፕ ማለት ሚግባባ ሚናበብ ሌላ የሚተባበር አይደለም ሚናበብ ሊደርሺፕ ኦፈር ማድረግ አልቻለም። ስትራቴጂክ ሊደርሺፕ ኦፈር ማድረግ አልቻለም። ስትራቴጂካዊ መናበብና ስትራቴጂካዊ ትብብር ወይም ጥምረት ምናምንማ ኢትስ ቱ ማች ጥምረት ጋር አይደርሱም። እነዚህ መናበብ ኮኦርዲኔት ማድረግ ኮኦርዲኔትድ ሊደርሺፕ ኮኦርዲኔትድ አክሽን ስትራቴጂክ አላያንስ and coherent leadership እነዚህን ሶስቱን ማድረግ ባለመቻላቸው እንዳልኩ ዲሞቢላይዝድ የሆነው ህዝብ በየቀኑ ሚሊሻም ግብር እያስከፈለው ልጇም እየተመለመለ ወደ ጦር ሜዳ እየተማገደ ለሚሊሻ ዩኒፎርም ግዙ እየተባለ ግብር እየተጣለበት ብዙ መከራ እያየ ኑሮ ብዙ ችግር እያስቆጠረው በቃ ምንም ማድረግ አይቻልም እንግዲህ እግዚአብሔር ያመጣውን እግዚአብሔር እስኪያነሳው ብሎ ቁጭ ብሏል። በዚህ ጊዜ ነበር የፖለቲካ ኃይሎች የአመራር ብቃት የሲቪክ ኃይሎች የኢንጌጅመንት ሪኢንጌጅመንት ብቃት ምናምን መታየት የነበረበት ይሄ አንዱ ነው። ሁለተኛ በተለይ የዚህ መንግስት የኔ ስልጣን ቤዝ ነው የሚለው የኦሮሞ ወጣት ጋር ያለው ሁኔታ የኦሮሞ ወጣት በአንድ በኩል ዲስኢሉዥንድ ሆኖ ዲሞቢላይዝድ ሆኗል። ሁለተኛው ኮኦፕትድ ሆኗል። ሶስተኛው ተሰዷል። አራተኛው የመረረው ጦር ሜዳ ይገኛል። በወራነ ብልስማ ኦሮሞ ወይም በኦሮሞ ነጻነት ሰራዊት ጋር ተቀላቅሎ የጦርነት ትግል የትጥቅ ትግል ውስጥ ይገኛል። በፋኖ በኩልም እንደዚህ ነው። ከስደት የተረፈው ዲሞቢላይዝድ ያልሆነ ከሆነ ውጪ ያለው ኮኦፕትድ ያልሆነው ኮኦፕትድ የሆነ ኤሊት አለ እዛው እነ ተመስገን ጥሩነህ ስር የሚሄዱ ባለጊዜዎች ማለት ነው። ከነዚህ ውጪ ያለው ፋኖ ሆኖ እየታገለ ነው ያለው ማለት ነው።